ሰላም ጤና ይስጥልኝ። እውነተኞቹ የቀያይ ሰይጣኖች ቤተሰቦች፣ የቲያትር ኦፍ ድሪምስ ኩራቶችና የዚህ ታላቅ ክለብ የልብ ትርታዎች በሙሉ ወደ ማንቸስተር ዩናይትድ የዕለት ተዕለት አዳዲስ መረጃዎችና ትንታኔዎች ወደምናቀርብበት ቻናላችን እንኳን ደህና መጣችሁ። ዛሬ በኦልድ ትራፎርድ ዙሪያ የተሰሙት መረጃዎች እጅግ አስገራሚና የክለባችንን የወደፊት አቅጣጫ የሚያሳዩ ናቸው። ካሪክ ቡድኑ ወደ ላቀ ከፍታ ለመመለስ ሌት ተቀን እየሰራ ባለበት በዚህ ሰዓት በዝውውር ገበያውና በክለቡ አስተዳደር ዙሪያ ትኩስ ዜናዎች እየተሰሙም ይገኛሉ። በቀጥታ ወደ ዋና ዋናዎቹ ዜናዎች ወደ ጥልቅ ትንታኔዎችም እናልፋለን። በመጀመሪያ ደረጃ ሁላችንም የምንወደውና በጉጉት ስንጠብቁ የነበረው የማርከስ ራሽፎርድ ጉዳይ እልባት አግኝቷል። ከባርሰሎና የውሰት ቆይታ የተመለሰው ራሽፎርድ ወደ ቱርክ ሊያቀና ነው የሚሉት ወሬዎች በሙሉ ውድቅ በማድረግ በደብሊን ከማይክል ካሪክ ስብስብ ጋር በይፋ ተቀላቅሏል። ይህ ለዩናይትድ ትልቅ የምስራች ነው። ራሽፎርድ በቀድሞ ብቃቱ ላይ በሚሆንበት ጊዜ በዓለም ላይ ካሉት አስፈሪ የክንፍ ተጫዋቾች አንዱ መሆኑ አንዘነጋውም። አሰልጣኝ ማይክል ካሪክ የራሽፎርድን ሙሉ አቅም መልሶ ለመጠቀም ልዩ እቅድ እንዳለው እያሳየ ሲሆን በደብሊን የሚደረገው ልምምድ ተጫዋቹ ለአዲሱ የውድድር ዘመን በአእምሮም ሆነ በአካል ብቃት እንዲመለስ ትልቅ እገዛ ያደርጋል። በሌላ በኩል ክለባችን በግብ ጠባቂው ክፍል ላይ አስገራሚ የገንዘብ ማግኘት ስልትም ተከትሏል። ሁለተኛው ግብ ጠባቂያችን አልታይ ባይንደር ወደ ስፔኑ ሴልታ ቪጎ ለማምራት ከስምምነት ላይ የደረሰ ሲሆን ወጣቱ ግብ ጠባቂ ሬድ ቪቴክ ደግሞ በ14 ሚሊዮን ፓውንድ ወደ ሚድልስብሮም ለመዘዋወር የሕክምና ምርመራቸውን እየጠበቁም ይገኛል። ይህ የዩናይትድ ውሳኔ የሚያሳየው ክለቡ አላስፈላጊ የደሞዝ ክፍያዎችን ለመቀነስና ለዋና ዋና ዝውውሮች የሚሆን ጥሬ ገንዘብ ለማጠራቀም ቁርጠኛ መሆኑ ነው። ወደ አጥቂ ክፍላችን ስንመጣ የጆሹዋ ዝሪክዚ የወደፊት ቆይታ አሁንም መነጋገሪያ ሆኗል። የጣሊያኑ ዩቬንቱስ ተጫዋቹን ለማስፈረም ከፍተኛ ግፊት እያደረገ ቢሆንም የዩናይትድ አስተዳደር ግን ግልጽ አቋም ይዟል። ዝሪክዚ በቀያሪ መልክ ለመስጠት ፍላጎት የለንም፣ የሚፈልገው ክለብ ካለ 60 ሚሊዮን ፓውንድ በጥሬ ገንዘብ ማቅረብ አለበት በማለት ውድቅ አድርገውታል። ይህ በእንዲህ እንዳለ ዩናይትድ የዝሪክዚን መልቀቅ ተከትሎ ሊተገበር የሚችል አስደናቂ እቅድም አዘጋጅቷል። ባለፈው የውድድር ዘመን በፕሪሚየር ሊጉ 22 ጎሎችን በማስቆጠር ድንቅ ብቃቱን ያሳየውን ብራዚላዊ አጥቂ ኢጎር ቲያጎን ለማስፈረም ንግግሮች ተጀምሯል። ቲያጎ በሳጥን ውስጥ ያለው ጠንካራና ግብ የማሽተት ብቃት ዩናይትድን ይበልጥ አስፈሪ ሊያደርገው ይችላል። በተከላካይ ክፍላችን ላይ ካሪክ የግራ ተከላካይ ክፍተቱን ለመሙላት የኒውካስትሉን ወጣት ሊዩስ ሆልን ለማስፈረም ጥረት ቢያደርግም ኒውካስትሎች ተጫዋቹን በፍጹም እንደማይሸጡ በቁርጠኝነት አሳውቋል። ይህ ባይሳካም ዩናይትድ ሌላ አስደሳች የአጸፋ እርምጃም ወስዷል። የአርሰናልን ድንቅ ወጣት ተከላካይ ማይልስ ሉዊስ ስኬሊን ለማስፈረም ከፍተኛ ፍላጎት ማሳየታቸውን ተከትሎ መድፈኞቹ ተጫዋቹን ላለማጣት 60 ሚሊዮን ፓውንድ መቁረጣቸው ታውቋል። ይህም የዩናይትድን የወደፊት ታላላቅ ተስጦዎችን ወደ ኦልድ ትራፎርድ ለመሳብ እያደረገ ያለው ጠንካራ ስራ ያሳያል። በአንጻሩ አዲሱ ፈራሚያችን ዩሪ ቴልማንስን ከቡድኑ ጋር ልምምድ የጀመረ ሲሆን ዩናይትድ ከፈረንሳዩ ፒኤስጂ ጋር ለሚያደርገው ታላቅ የቅድመ ውድድር የወዳጅነት ጨዋታ ለመጀመሪያ ጊዜ በቀዩ ማሊያ ይሰለፋል ተብሎም ይጠበቃል። የቴልማንስ ልምምድ የኳስ ስርጭት ለካሪክ የአማካይ ክፍል ትልቅ ተጨማሪ አቅም እንደሚሆን ጥርጥር የለውም። ከሜዳ ውጭ ቢሆን ክለባችን ማደጉን ቀጥሏል። የሴቶች ቡድናችን ስፔናዊቷን ድንቅ አሰልጣኝ ኢቫ ኦሊድን በ3 ዓመት ኮንትራት መቅጠሩን በይፋ አረጋግጧል። በተጨማሪም በታሪካዊ ስታዲየማችን ዙሪያ አዲስና ዘመናዊ የደጋፊዎች መዝናኛ ቀጠና ወይም ፈን ዞን ለመገንባት የተዘጋጀው የምስልና የስነ ህንፃ ንድፍ ዛሬ ይፋም ሆኗል። ይህ ፕሮጀክት እኛ ደጋፊዎች ወደ ስታዲየም ስንመጣ የምናሳልፈውን ጊዜ ይበልጥ ልዩና አስደሳች ያደርጓል። እንግዲህ የቀያይ ሰይጣኖች ቤተሰቦች የዛሬው መረጃችን እነዚህን ይመስሉ ነበር። የእናንተን አስተያየት መስማት እንፈልጋለን። ማርከስ ራሽፎርድ በካሪክ ስር የቀድሞ ብቃቱ ይመልሳል ብላችሁ ታምናላችሁ? ዝሪክዚ በ60 ሚሊዮን ፓውንድ ተሽጦ በምትኩ ኢጎር ቲያጎ ቢመጣ
ትደግፋላችሁ? እንዲሁም ስለ አዲሱ የፈንዞን ግንባታ ምን ታስባላችሁ? ያላችሁን ሀሳብ በኮሜንት መስጫው ላይ አስፍሩልኝ። ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቱን ተጫኑ። በሌላ አዲስ ቪዲዮ እስከምንገናኝ ሁሌም ክብር ለታላቁ ክለባችን ማንቸስተር ዩናይትድ ይሁን። ቻው ቻው።